ጨለማ ኢየሩሳሌምን ውጧታል። የከተማው ነዋሪዎች ከቀኑ ድካም አርፈው በየቤታቸው ተኝተዋል። የሮም ወታደሮች በየማዕዘኑ ቆመው ይጠብቃሉ። ነገር ግን በዚህ ዝምታ በነገሰበት፣ ፍርሃትና ስጋት በሞላበት የሌሊት ሰዓት እንቅልፍ ያጣ አንድ ሰው ነበረ። ይህ ሰው ተራ ሰው አልነበረም። የሕዝብ መሪ፣ የኦሪት ሕግ መምህር፣ በአይሁድ ሸንጎ ከፍተኛ ሥልጣንና ክብር የነበረው እጅግ የተከበረ ፈሪሳዊ ነው። ስሙ ኒቆዲሞስ ይባላል። ኒቆዲሞስ በዚህ በጨለማ ሌሊት ክብሩን ጥሎ ፊቱን ሸፍኖ እንደ ሌባ ተደብቆ ወዴት እየሄደ ነው? ምንስ ፈልጎ ነው? ጓደኞቹ ፈሪሳውያን ክርስቶስን አናውቀውም፣ እግዚአብሔር አይደለም ብለው በጠላትነት በተነሱበት ሰዓት የኒቆዲሞስ ልብ ግን እረፍት አጥቶ ነበረ። የጌታችን የኢየሱስ ክርስቶስ ትምህርት፣ ያደረጋቸው አስደናቂ ተአምራትና ከእርሱ የሚወጣው የፍቅር ኃይል የኒቆዲሞስን አእምሮ አስጨንቆት ነበር። በእውቀት የተሞላው አእምሮ ይህ ሰው ከተራ ነቢይ በላይ ነው ይለዋል። ነገር ግን ሥልጣኑ፣ ክብሩና የሰዎች አስተያየት በቀን በግልጽ ወደ ክርስቶስ እንዳይሄድ እንቅፋት ሆኑበት። ስለዚህ ሌሊቱን መረጠ። የዐቢይ ጾም 7ኛው ሳምንት ኒቆዲሞስ ተብሎ የተሰየመው ይህንን ታላቅ የልብ ለውጥ በጨለማ ተጀምሮ በብርሃን የተጠናቀቀውን ጉዞ ለማሰብ ነው። ዛሬ ከዚህ ታላቅ ሊቅ ጋር አብረን ወደ ክርስቶስ እንጓዛለን። ኒቆዲሞስ በዚያች ሌሊት ምን ተማረ? እኛስ ከዚህ ታሪክ ለሕይወታችን ምን እንወስዳለን? እስከ ፍጻሜው አብራችሁን ቆዩ። ይህ ታሪክ የሁላችንም ታሪክ ነውና። የተወደዳችሁ የኦርቶዶክሳውያን ቻናል ቤተሰቦች እንኳን ወደዚህ መንፈሳዊ ማዕድ በሰላም መጣችሁ። የኒቆዲሞስ ታሪክ ከእውቀት ወደ እምነት፣ ከፍርሃት ወደ ድፍረት የተደረገ ጉዞ ነው። ይህ ትምህርት ለእናንተም ሆነ ለወዳጆቻችሁ ትልቅ የመንፈስ መነቃቃትን እንደሚፈጥር እናውቃለን። ስለዚህ ትምህርቱ ለሌሎችም እንዲደርስ ቪዲዮን ላይክ በማድረግ መመልከት ጀምሩ። አዳዲስ ትምህርቶችን በቀላሉ ለማግኘት ሰብስክራይብ ማድረጎንም አይዘንጉ። እግዚአብሔር ከሁላችን ጋር ይሁን። አሁን ወደ ዕለቱ ትምህርታችን እንለፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኒቆዲሞስ የጌታችንን ማደሪያ ፈልጎ አገኘ። በሩን አንኳኩቶ ወደ ውስጥ ሲገባ የዓለም ብርሃን ጌታችን ኢየሱስ ክርስቶስ ፊት ለፊት ተመለከተው። ዮሐንስ ወንጌል ምዕራፍ 3 ላይ እንደተጻፈው ኒቆዲሞስ ንግግሩን የጀመረው በታላቅ አክብሮትና ማረጋገጫ ነበረ። እንዲህም አለ፣ መምህር ሆይ፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን። እስኪ ይህንን ቃል በጥልቀት እንመርምረው። ኒቆዲሞስ እናውቃለን አለ እንጂ አውቃለሁ አላለም። ይህ የሚያሳየው ሌሎች ፈሪሳውያንም በልባቸው የክርስቶስን ከእግዚአብሔር መምጣት ያውቁ እንደነበረ ነው። ነገር ግን በክፋትና በቅናት ተውጠው ካዱት እንጂ። ኒቆዲሞስ ግን እውነቱን ለመካድ ሕሊናው አልፈቀደለትም። ያያቸው ተአምራት፣ የሰማቸው ትምህርቶች፣ ዕውቀትና ሕግ ከተጻፈበት የብርሃና መጽሐፍ አልፈው ልቡን ነክተውት ነበረ። የቤተ ክርስቲያን አባቶች የኒቆዲሞስን በሌሊት መምጣት በሁለት መንገድ ይተረጉሙታል። አንደኛው ሥጋዊ ሌሊት ነው። ይኸውም አይሁድን ስለፈራ ከሹመቴ እሻራለሁ፣ ከምኵራብ እባረራለሁ ብሎ በመፍራቱ ነው። ሁለተኛውና ትልቁ ትርጉም ግን መንፈሳዊ ሌሊት ነው። ኒቆዲሞስ የቱንም ያህል የኦሪት ሊቅ ቢሆንም፣ የቱንም ያህል መጻሕፍትንም ቢያውቅ ገና የእግዚአብሔር ልጅ የሆነውን ክርስቶስን ስላላወቀው አእምሮ በመንፈሳዊ ጨለማ ሌሊት ውስጥ ነበር። ጌታችን ግን የፈራውን አላሳፈረውም። ለምን በሌሊት መጣ? ለምን በቀን አትመጣም ብሎ አልገሰጸውም። አምላካችን ኢየሱስ ክርስቶስ ሰው በደካማ ጎኑ በፈራበትም ሰዓት ቢሆን ወደ እርሱ ሲመጣ በምሕረቱና በፍቅሩ የሚቀበል አምላክ ነው። ኒቆዲሞስ ስለ ጌታችን ማንነት ከተናገረ በኋላ ጌታችን ኢየሱስ ክርስቶስ በቀጥታ ወደ ዋናውና ወደ ጠለቀው ምስጢር ገባ። ጊዜም አላጠፋም። እንዲህ ሲልም መለሰለት፣ እውነት እውነት እልሃለሁ፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም። ኒቆዲሞስ ደነገጠ፣ ግራ ተጋባ። እሱ የኦሪት መምህር ነው።
ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ታሪክ ያውቃል፣ ስለ መስዋዕትም ያውቃል። ነገር ግን ዳግመኛ መወለድ የሚለው ቃል ፈጽሞ አዲስ ሆነበት። አእምሮ ሥጋዊ ስለነበረ ጥያቄውም ሥጋዊ ሆነ። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን? አለው። ኒቆዲሞስ ያሰበው አካላዊ ልደትን ነው። ጌታችን ግን የነገረው መንፈሳዊ ልደትን ነው። ጌታችን ትምህርቱን ይበልጥ አብራራለት። እውነት እውነት እልሃለሁ፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ይህ ታላቁ የጥምቀት ምስጢር ነው። የተወደዳችሁ ወንድም እህቶቼ፣ ቤተክርስቲያናችን ይህንን ቃል አጥብቃ ይዛለች። የመጀመሪያው ልደታችን ከአባታችንና ከእናታችን የሆነው ሥጋዊ ልደት ነው። ይህ ልደት ለመከራ፣ ለበሽታ፣ ለሞት የተሰጠ ነው። ነገር ግን ሁለተኛው ልደት ከውሃና ከመንፈስ ቅዱስ የምንወለደው ነው። ማኅፀኗም የቤተ ክርስቲያን የጥምቀት ገንዳ ነች። አባታችን እግዚአብሔር፣ እናታችን ቅድስት ቤተ ክርስቲያን የምትሆነውም በዚህ ምስጢር ነው። ጌታችን ለኒቆዲሞስ እንዳስረዳው ነፋስ ከየት እንደሚመጣ ወዴትም እንደሚሄድ እንደማይታወቅ፣ ነገር ግን ድምፁን እንደምንሰማው ከመንፈስ ቅዱስ መወለድም እንደዚሁ ምስጢራዊ ነው። በጥምቀት ጊዜ ውሃው ውሃ ሆኖ ይታየናል። ነገር ግን የመንፈስ ቅዱስ ጸጋ ሲያርበት ኃጢአትን የሚያጥብ ከዲያብሎስ ባርነት ነፃ የሚያወጣ የእግዚአብሔር ልጆች የሚያደርግ መለኮታዊ ኃይል ይሆናል። ኒቆዲሞስን ይህንን የሰማውን የመጀመሪያው ሰው የመሆን ዕድል አገኘ። ኒቆዲሞስ አሁን በመገረም ይህ እንዴት ሊሆን ይችላል ብሎ ጠየቀ። ጌታችንም የብሉይ ኪዳን መምህርነቱን አውቆ ኒቆዲሞስ በሚገባ ከሚያውቀው ከኦሪት መጽሐፍ አንድ ምሳሌ አመጣለት። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ዮሐንስ ወንጌል ምዕራፍ 3 ከቁጥር 14 እስከ 15። በኦሪት ዘኍልቍ ምዕራፍ 21 ላይ እስራኤላውያን እግዚአብሔርን ባማረሩ ጊዜ መርዘኛ እባቦች ተልከውባቸው ይነድፏቸውና ይሞቱ ነበር። ሕዝቡ ንስሐ ሲገቡ እግዚአብሔር ሙሴን የነሐስ እባብ ሰርተ በዓላማ በበትር ላይ ስቀል፣ የተነደፈውም ሁሉ እርሱን ሲያይ ይድናል አለው። አደረጉትም፣ ዳኑም። ጌታችን ለኒቆዲሞስ እየነገረው ያለው ታላቅ የትንቢት ፍጻሜ ነበረ። አየ ኒቆዲሞስ፣ ያ በበትር ላይ የተሰቀለው የነሐስ እባብ እኔ ምሳሌ ነው። እኔ የሰው ልጅ መርዝ ኃጢአት የሌለብኝ ንጹሕ ሆኜ ሳለ ስለ ዓለም ኃጢአት በመስቀል ላይ እሰቀላለሁ። የኃጢአትም እባብ የነደፈው የሰው ልጅ ሁሉ ቀና ብሎ ወደ እኔ ወደ ተሰቀለው ክርስቶስ በእምነት ቢመለከት ከዘላለም ሞት ይድናል። ቀጥሎ መላው መጽሐፍ ቅዱስ የሚጠቃለልበትን ያንን ታላቅ ቃል ተናገረ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷልና። ኒቆዲሞስም ይህንን መለኮታዊ የፍቅር ቃል በልቡ ጽላቶች ላይ ቀረጸው። በዚያች ሌሊት የነበረው ውይይት ተጠናቀቀ። ነገር ግን የኒቆዲሞስ ሕይወት ምዕራፍ ገና መጀመሩ ነበረ። ኒቆዲሞስ ወደ ቤቱ ተመለሰ። ነገር ግን እንደ ቀድሞ ኒቆዲሞስ አልነበረም። በውስጡ የገባው የእውነት ብርሃን ቀስ በቀስ የፍርሃቱን ጨለማ እየገፈፈው መጣ። በዮሐንስ ወንጌል ምዕራፍ 7 ላይ የዚህ ለውጥ መጀመሪያ ምልክት እናያለን። ፈሪሳውያንና የካህናት አለቆች ጌታችንን ሊይዙትና ሊገድሉት በተሰበሰቡ ጊዜ ኒቆዲሞስ ቆሞ ተከራከራቸው። ሕጋችን አስቀድሞ ሳይሰማው ምንስ እንዳደረገ ሳያውቅ በሰው ይፈርዳልን? አላቸው። እነርሱም አሾፉበት። ነገር ግን ኒቆዲሞስ ለሥልጣኑ አልሳሳም፣ ስለ እውነት መቆምን መረጠ እንጂ። ከሁሉ በላይ ግን የኒቆዲሞስ ታላቅነትና እውነተኝነት ፍቅሩንና ድፍረቱን ያየነው በዕለተ ዓርብ ነው። ጌታችን በመስቀል ላይ በተሰቀለ ጊዜ ነው። ዓለም ሁሉ ጨልሟል፣ ፀሐይ ብርሃኗን ከልክላለች። ጌታችን በመስቀል ላይ ነፍሱን አሳልፎ ሰጥቶታል። መላው እስራኤል ፈርቷል። ደቀ መዛሙርቱ ሳይቀሩ አይሁድ ይገድሉናል ብለው በሮቻቸውን ዘግተው ተደብቀዋል። ማንም የክርስቶስን ስም ለማንሳት በማይደፍርበት በዚያ አስፈሪ ሰዓት ሁለት ታላላቅ ሰዎች ብቅ አሉ።
አንዱ የአርማትያሱ ዮሴፍ ሲሆን ሁለተኛው ደግሞ ኒቆዲሞስ ነበር። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 19 ከቁጥር 39 ላይ እንዲህ ይላል፣ ቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ መጥቶ ንጥር የሚያህል የከርቤና የአልዋ ቅልቅል ይዞ መጣ። እስኪ ያስቡት፣ በቀን ብርሃን ጌታ ተአምር ሲያደርግ ሕዝቡ ሆሳዕና ብሎ ሲያጨበጭብለት የፈራው ኒቆዲሞስ አሁን ጌታ ተሰቅሎ ተንቆ ሞቶ ዓለም በተዋረደበት ሰዓት ላይ ፍርሃቱን አሸንፎ በግልጽ መጣ። የሥልጣን መነጠቅ፣ የጓደኞቹ መሳለቂያ መሆን አልፎ ተርፎ ሞት አላስፈራውም። ውድ የሆነውን ሽቶ አምጥቶ ከዮሴፍ ጋር በመሆን የጌታችን ቅዱስ ሥጋ ከመስቀሉ አውርደው በንጹሕ በፍታ ገነዙት፣ በአዲስ መቃብርም አኖሩት። በሌሊት የጀመረው የኒቆዲሞስ ጉዞ በቀን ብርሃን በቀራንዮ አደባባይ በታላቅ የፍቅርና የታማኝነት ሥራ ተጠናቀቀ። ከፈሪሳዊነት ወደ ክርስቲያናዊነት፣ ከፍርሃት ወደ ጀግንነት ተሸጋገረ። የተወደዳችሁ የክርስቶስ ቤተሰቦች፣ የኒቆዲሞስ ታሪክ የ2000 ዓመት የኋላ ታሪክ ብቻ አይደለም። ዛሬም የኔና የናንተ ታሪክ ነው። ዛሬ በሕይወታችን ውስጥ የኛ ሌሊት ምንድን ነው? ክርስቶስን በግልጽ እንዳንከተል፣ እውነቱን እንዳንመሰክር የሚያግደን ፍርሃት ምንድን ነው? ጓደኞቼ ምን ይሉኛል፣ ኋላ ቀር ይሉኛል ብለን ፈርተን ይሆን? በሥራ ቦታዬ ኦርቶዶክሳዊነቴን ባሳይ እድገት አጣለው፣ እገለላለሁ ብለን በድብቅ የምናምን ኒቆዲሞሶች ሆነን ይሆን? ወይስ በኃጢአት ጨለማ ውስጥ ሆነን እግዚአብሔር አሁን እኔን አይቀበለኝም ብለን ተደብቀን ይሆን? ኒቆዲሞስ የሚያስተምረን ይህንን ነው። በሌሊትም በድክመትም በፍርሃት ውስጥም ብትሆን ወደ ክርስቶስ ሂድ። እግዚአብሔር ጀማሪያችንን አይቶ አይተወንም። ኒቆዲሞስ በሌሊት መጣ፣ ነገር ግን ጌታ ተቀበለው፣ አስተማረው። በመጨረሻም ፍርሃቱን ገፈፈለት። እኛም በጸሎት በንስሐ በሥጋ ወደሙ ወደ እርሱ ስንቀርብ በውስጣችን ያለውን የፍርሃት ሌሊት ያነሳልናል። ከውሃና ከመንፈስ በተወለድንባት በቅድስት ቤተክርስቲያናችን ጸንተን ልክ እንደ ኒቆዲሞስ የጌታን ሥጋ ሽቶ እንደቀባው እኛም ዛሬ የክርስቶስን አካል ለሆኑት፣ ለድሆች፣ ለታመሙት፣ ለተራቡት የፍቅርና የርኅራኄ ሽቶ እንቀባቸው። በዚህ የኒቆዲሞስ ሳምንት የቤተክርስቲያን አባቶች በመዝሙራቸው ኒቆዲሞስ መጽአ ኀበ እግዚእነ ሌሊተ፣ ኒቆዲሞስ ወደ ጌታችን በሌሊት መጣ እያሉ ይዘምራሉ። እኛም ከፍርሃት ጨለማ ወጥተን የዓለም ብርሃን በሆነው በክርስቶስ እንድንመላለስ አምላካችን ይርዳን። በመከራ በችግርና ዓለም ክርስቶስን በሚክድበት በዚህ ዘመን እኛ እንደ ኒቆዲሞስ በመስቀሉ ስር የምንገኝ ታማኝ አገልጋዮች ያድርገን። የዛሬው መወያያ ጥያቄያችን በሕይወታችን ውስጥ ሰዎች ምን ይሉኛል የሚለውን ፍርሃት አሸንፋችሁ ለእምነታችሁና ለእውነት የቆማችሁበትን አጋጣሚ እስኪ በእዝነ ልቦናችሁ አስቡትና በኮሜንት መጻፊያው ላይ ያጋሩን። ይህ የእናንተ ምስክርነት ለሌሎችም መማሪያ ይሆናልና። ይህ ትምህርት ለብዙዎች ይደርስ ዘንድ ቪዲዮን ሼር ማድረጋችሁን አትዘንጉ። ሰብስክራይብ ያላደረጋችሁ ደግሞ ቤተሰባችንን ይቀላቀሉ። በቀጣዩና በመጨረሻው ሳምንት ሆሳዕና ትምህርት እስከምንገናኝ ድረስ የሰላም አምላክ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።